መውጣት ዘሎ እንደመግባት ቀላል አይደለም። አወል አርባ አወጁም የአፋር ሚሊሻዎች በህወሓት ሰራዊት ላይ መልሶ ማጥቃት ከፈቱም። ትናንት ምሽት የተጀመረው ግጭት ዛሬም ተባብሶ ቀጥሏል። ደብረጽዮን ወደ አስመራ ሸሹም። የጀነራሉ መኖሪያ ቤት በታጣቂዎች ተከቧል። አፋር ላይ ጦርነት የለኮሱት ጀነራል ፍስሐ ማንጁስ ቤት መከበቡ ሲሰማ ሊቀመንበሩ ዶክተር ደብረጽዮን ደግሞ ከኢሳያስ አፈወርቂ ጋር ለመምከር ወደ ኤርትራ ማቅናታቸው ተሰምቷል። አዲስ የተመረቀው ሰራዊት በመላ ሀገሪቱ ሊሰማራ ነው። ኢትዮጵያ በአገር አቀፍ ደረጃ አዲስ የሰለጠኑ ልዩ ጸረ ሽብር ኮማንዶ ኃይሎችን ልታሰማራ መሆኑ ተሰምቷል። የአፋር ክልል ሰብሮ በመግባት 6 ቀበሌዎችን በኃይል የተቆጣጠረው የህወሓት ኃይል ያላሰበው መከላከል ገጥሞታል ተባለም። ያምና ሞኝ ዘንድሮም ደገመኝ ያሉት የአፋሩ ፕሬዝዳንት አወል አርባ የጸጥታ ኃይላቸው የህወሓትን ታጣቂ ኃይል እንዲመክትና ከድንበሩ እንዲያስወጣ ማዛቸው ግጭቱ አድማሱን እንዳያሰፋ ስጋት ፈጥሯል። ወዲህ ደግሞ መቀሌ ላይ የሰራዊቱ ዋና አዛዥ መኖሪያ ቤት በታጣቂዎች መከበቡ በተሰማ ቅስበት ደብረጽዮን አስመራ የመገኘታቸው ጉዳይ አነጋጋሪ ሆኗል። ከሊቀመንበሩ የአስመራ ጉዞ ጋር ተያይዞ የተሰሙ ጥብቅ መረጃዎችን ጨምረን ፌዴራል ፖሊስ አዲስ ያስመረቃቸውን ልዩ ጸረ ሽብር ኮማንዶ ለማሰማራት ወስኛለው ያለበትን አስገራሚ መረጃ አክለን ወደ እናንተ ልናደርስ ወደናል። ሰላም ውድ የወሎዴ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ትናንት ምሽት በአፋር የፈነዳው የህወሓትና የትግራይ ሰላም ኃይሎች ጦርነት የአፋር ባለስልጣናትን አስቆጥቷል። ያለ ክልሉ መንግስት ፍቃድና እውቅና ድንበር ጥሶ የገባው የህወሓት ጦር 6 የአፋር ቀበሌዎችን በኃይል መቆጣጠሩን ተከትሎ የክልሉ ፕሬዝዳንት አወል አርባ የጸጥታ ኃይላቸው ድንበሩን እንዲያስጠብቅ ማዛቸው ተሰምቷል። ትናንት ምሽት የአፋር ክልላዊ መንግስት የህወሓት ቡድን ወደ ክልሉ ወሰን ውስጥ በመግባት 6 መንደሮች በጉልበት ተቆጣጥሮብኛል ሲል ይፋ ማድረጉ የሚታወስ ሲሆን የክልሉ ኮሚኒኬሽን ቢሮ ባወጣው መግለጫ ቡድኑ ንጹሃንን በሞርተርና በዙ 23 መደብደቡም ገልጾ ነበር። መግለጫው አያይዞም በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ዋራና ሚልኪ በሚባሉ ልዩ አካባቢዎች የህወሓት ቡድን ወሰን ተሻግሮ መግባቱንና ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ ጥቃት መክፈቱ የገለጸው የአወል አርባ መንግስት የአፋር ሽማግሌዎች የቡድን ታጣቂዎች እንዲመለሱ ቢማጸኑም ታጣቂዎቹ ሳይቀበሏቸው በመቅረታቸው ግጭት መከተሉ መግለጫው ዘርዝሯል። ህወሓት እስካሁን በአፋር ክልል ኮሚኒኬሽን ቢሮ በኩል ስለቀረበው ክስ ምላሽ ባይሰጥም የአፋር ክልል መንግስት ግን ሚሊሻ ሰራዊቱን በማሰማራት ለህወሓት ትንኮሳ ተገቢውን አጸፋ መስጠት መጀመሩ ተነግሯል። ከ3 ዓመት በፊት በተካሄደው ጦርነት በህወሓት ሰራዊት ተደጋጋሚ ጥቃት የደረሰባቸውና ከሰላም ስምምነት ወዲህ በርካታ ታጣቂ ሲያሰለጥኑ የነበሩት ፕሬዝዳንት አወል አርባ ለህወሓት ወራሪ ኃይል መውጣት ዘሎ እንደመግባት ቀላል አለመሆኑን ማሳየት ያስፈልጋል ማለታቸውን የጠቀሱት ምንጮች እንዳመለከቱት ከሆነ ሚሊሻ ጦሩ ድንበር ጥሶ የገባውን ኃይል እንዲመክት አስቸኳይ ትዕዛዝ ተሰጥቶታል ብለዋል። አሁን ከስፍራው በተሰማ መረጃ የአፋር ክልል ሚሊሻዎች ወደ ክልላቸው ሰብረው በገቡ የህወሓት ታጣቂዎች ላይ የመልሶ ማጥቃት መክፈታቸው የተሰማ ሲሆን ሚሊሻዎቹ ወደ ግንባር ሲንቀሳቀሱ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያዎች ላይ ተሰራጭቷል። ሰሜን ኢትዮጵያ ላይ በሰውና በንብረት ላይ ከፍተኛ ውድመት ያደረሰውን ጦርነት ያስቆመው በፌዴራል መንግስትና በህወሓት መካከል ፕሪቶሪያ ደቡብ አፍሪካ ላይ የተደረሰው ስምምነት 3 ዓመት የደፈነው ባሳለፍነው እሁድ ነው። ጦርነቱ ባደቀቃቸው አካባቢዎች የተከሰተው ግጭትና ወታደራዊ እንቅስቃሴ ወደ ለየለት ጦርነት ይገባ ይሆን የሚለውና ኢትዮጵያስ ዳግም ጦርነት የሚያስተናግድ አቅም አላት የሚሉት ጥያቄዎች ግን አሁንም ምላሽ የሚፈልጉ ሆነው ቀጥለዋል። በዚሁ ወደ ተከታዩ መረጃ ስናልፍ ደብረጽዮን ወደ አስመራ መሻቸው እየተነገረ ይገኛል። አፋር ላይ ጦርነት የለኮሱት የታዋቂው የህወሓት ጦር አዛዥ ጀነራል ፍስሐ ማንጁስ መኖሪያ ቤት በታጣቂዎች መከበቡ በተሰማ ቅስበት የቡድኑ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ደግሞ ከኢሳያስ አፈወርቂ ጋር ለመምከር ወደ ኤርትራ ማቅናታቸውን የሚያመለክቱ መረጃዎች በስፋት እየወጡ ናቸው። በመቀለ ከተማ የሚገኘው የጀነራል ፍስሐ ማንጁስ መኖሪያ ቤት መከበቡ ተሰምቷል። በመቀለ ዩኒቨርሲቲ የሚማሩና ባለፈው ጦርነት ላይ ተሳትፎ የነበራቸው የቲዲኤፍ ሰራዊት አባላት አሁን በአፋር ተኩስ የከፈተውን ጨምሮ ከፌዴራል መንግስቱ ጋር ጦርነት ውስጥ ለመግባት ያማማቀ የሚገኙ የህወሓት ታጣቂዎች በበላይነት እየመሩ የሚገኙትን የፍስሐ ማንጁስ መኖሪያ ቤት ከበው ሰራዊታቸው የጀመረውን ጦርነት በአስቸኳይ እንዲያቆምና የአክቲቭ ታጣቂ ተማሪዎች ደሞዝ እንዲከፍል አሳስበውታል የተባለ ሲሆን ጀነራሉ ከፍተኛ ስጋት ውስጥ እንደሚገኝና ይህ መረጃ እስከተሰራበት ሰዓት ድረስ ከቤቱ እንዳልወጣ ከታማኝ የመቀለ ምንጮች ያገኘነው መረጃ ያስረዳል። በዚህ ማልታዳ ሊቀመንበሩ ደብረጽዮን ወደ አስመራ ማምራታቸውም ተሰምቷል። የህወሓቱ ደብረጽዮን ገብረ ሚካኤል የኢሳያስን ተልዕኮ በመቀበል በአፋር ክልል ላይ ታጣቂዎቹ ጦርነት እንዲከፍቱ ትዕዛዝ በመስጠት አስመራ ከተማዋል ሲሉ የመረጃው ምንጮች አመላክተዋል። ደብረጽዮን የህወሓትን ወጣት ለሻቢያ ተልዕኮ ማስፈጸሚያ አድርጎ ለዳግም እልቂት ሊዳርገው ከኢሳያስ ጋር በአስመራ ቤተ መንግስት ቁጭ ብሎ እየሩለተ ይገኛልም ነው የተባለው።
ያኔ በትግራይ ትግርኛ የነመለስ ያልተሳካ ሐሳቤ ኤርትራ እንድትገነጠል አደረጉ። ኢትዮጵያን ካለ ባህር በር አስቀሯት ሲሉ የሚቆጩት አስተያየቶች ሐሳባቸውን ቀጠል ሲያደርጉ ዛሬ ላይ ጠያቂ የኢትዮጵያ መንግስትና ህዝብ ሲመጣ በቅርቡ ቀይ ባህር እንደሚነጠቅ የገባው ሻዕቢያ በጽምዶ ስም የትግራይን ወጣት በባንዳነት ሊያስፈርጅ የሚችል የዳግም ክደት ተግባሩ እየፈጸመ ይገኛል ሲሉ ማክለዋል። ይህን የኢትዮጵያውያን የዘመናት ጥያቄ የሆነውን የርስት ማስመለስ የህልውና ትግል ለማደናቀፍ ከህወሓት ጋር አብሮ የሚሰለፍና የሻዕቢያ ጉዳይ አስፈጻሚ የሚሆን ካለ በኢትዮጵያውያን ዘንድ እንደ ጠላት ተቆጥሮ ስሙ በጥቁር መዝገብ ላይ ሊሰፍር እና እርምጃ ሊወሰድበት ይገባል የሚሉት አስተያየቶች አካል በማድረግም ህወሓት በአፋር ህዝብ ላይ የከፈተው ትንኮሳም የዚሁ ሻዕቢያን የመታደግ አካል ነው ሲሉ አብራርተዋል። የህወሓቱ መሪ ደብረጽዮን ገብረ ሚካኤል በአሁኑ ሰዓት አስመራ እንደሚገኝ ከታማኝ ምንጮች አረጋግጠናል ያሉት የመረጃው ባለቤቶች እንደሚሉት ከሆነ ታዲያ ህወሓት በአፋር በኩል የከፈተው ጥቃትም ደብረጽዮን ገብረ ሚካኤልና አንጃዎቹ አስመራ መግባታቸው ከተረጋገጠ በኋላ የተከፈተ ጥቃት እንደሆነም የተገለጸው። ህወሓት ከዚህ በኋላ የሚያደርጋቸው ማንኛውም እንቅስቃሴዎች በሻዕቢያ በኩል ብቻ ተወስነው በነ ደብረጽዮን አዛዥነት በምግብ ኃይልና ጆን መሪድ ባሉ ባህላዊ ጀነራሎች በኩል ተፈጻሚ እንደሚሆን ይገመታል የሚሉት የመረጃው ምንጮች የአፋር ሚሊሻ የጀመረው የመከላከል ስራ መከላከያ ሰራዊት እንዳይገባበት ተፈርቷል ያሉ ሲሆን አሁን የሚሆነውን ቆም ብሎ መመልከት አስፈላጊ ነው ሲሉም አክለው ገልጸዋል። በቀጣይ መረጃ ኢትዮጵያ በአገር አቀፍ ደረጃ አዲስ የሰለጠኑ ልዩ ጸረ ሽብር ኮማንዶ ኃይሎች ልታሰማራ ነው ተባለ። በቅርቡ በሁሉም የሀገሪቱ አካባቢዎች የትኛውንም አይነት ግዳጅ ለመፈጸም የሚሰማራ በርካታ ልዩ ጸረ ሽብር ኮማንዶ ኃይል አሰልጥኖ ለማስመረቅ የመጨረሻ ምዕራፍ ላይ መደረሱን የኢትዮጵያ ፌደራል ፖሊስ አስታወቀ። የኢትዮጵያ ፌደራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በርካታ የልዩ ጸረ ሽብር ኮማንዶ ኃይል አሰልጥነን ለማስመረቅ የመጨረሻ ምዕራፍ ላይ ደርሰናል ሲሉ በበጀት ዓመቱ አንደኛ ሩብ ዓመት የቅድ አፈጻጸም አጠቃላይ ግምገማ ላይ ተናግረዋል። የፖሊስን አቅም በከፍተኛ ደረጃ የሚያሳድግና ተልኮውን የሚያሳልጥ ዘመናዊ የትጥቅ አቅም በልዩ ሁኔታ መሟላቱን የገለጹት ኮሚሽነር ጀነራሉ ይህንን መጠቀም የሚችልና ለበርካታ ወራት ልዩ ስልጠና እየወሰደ ያለ የልዩ ጸረ ሽብር ኮማንዶ ኃይል በቅርቡ ተመርቆ በሁሉም የሀገራችን አካባቢዎች የትኛውንም አይነት ግዳጅ ለመፈጸም እንደሚሰራም ገልጸዋል። አክለውም የኢትዮጵያ ፌደራል ፖሊስ የትኛውንም አይነት ፖሊሳዊ ግዳጅ መፈጸም የሚያስችል አቅም እየገነባ መሆኑን ጠቅሰው በቅርቡም በሀገሪቱ በየትኛውም ጫፍ የራሱን ግንኙነት በራሱ ለማሳደግ የሚያስችል የኮሚኒኬሽን አቅም ለመፍጠር ለረጅም ጊዜ የሚያገለግሉ የአጭር የመካከለኛና የረጅም ርቀት የመገናኛ የራዲዮ ግንኙነት ስርዓት ወደ ስራ የሚያስገባ መሆኑን አመልክተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ የመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።